ኢንሴኩሪቲዎች ማለት ስለ ራሳችን የሚሰሙን የተለያዩ ፊሮች ሊሆኑ ይችላሉ፣ ዳውቶች፣ ኢናዲኩዌሶች ናቸው ማለት ነው። እና እነዚህም አንድ የህይወታችን ፓርት ላይ የሆነ ነገር በቂ አይደለም ብለን የምናስብ ከሆነ እነዚህ ኢንሴኩሪቲዎች ሊፈጠሩ ይችላሉ። ፕላስ ደግሞ የሆነ ነገር ላይ ፊር ካለን፣ የሆነ ነገር ላይ ዳውት ካለን ኢንሴኩሪቲ ይባላል ማለት ነው። እነዚህ ኢንሴኩሪቲዎች ግን ስንመረምራቸው እኮ የሆኑ ሪል ላይሆኑ ይችላሉ፣ በሀሳብ ደረጃ ያሉ ሊሆኑ ይችላሉ። ስለዚህ ግን ያው ሪልም ሆኑ ፌክ ሆኑ ብቻ በህይወታችን ላይ የሚሰማን ፊር፣ እነዚህ ዳውት፣ ኢናዲኩዌስ የምንላቸው ፊሊንጎች ኢንሴኩሪቲ ተብለው ይጠቃልላሉ ማለት ነው። እና ይሄንን ይበልጥ ግልጽ ለማድረግ ኮመን የሚባሉ ሴኩሪቲ ታይፖችን ስናይ አንድ ሰው በአፒራንሱ ኢንሴኩሪቲ ሊሰማው ይችላል። አንድ የፊዚካል ስትራክቸሩ ያልተስተካከለ ወይም በጣም ወፍራም ወይም በጣም ቀጭን የሆነ ሰው፣ በጣም አጭር የሆነ ሰው ምናምን ፐብሊክ ላይ ለመሄድ እና ለመንቀሳቀስ ሞቲቬሽን ላይኖረው ይችላል። የሆነ የሚሳቀቅበት ነገር ሊኖር ይችላል። ያ ኢንሴኩሪቲ ሊኖርበት ይችላል። ስለዚህ አፒራንስ ማለት ነው። ሌላው ኢንቴሊጀንስ። አንድ ተማሪውን ስማርት አይደለሁም ብሎ የሚያስብ ከሆነ በትምህርቱ ጥሩ ውጤት ማያመጣ ከሆነ ሌላ ላይፍ አክቲቪቲም ላይ ስማርት አይደለሁም ብሎ የማሰብ ነገር ሊያጠቃው ይችላል ማለት ነው። ስለዚህ ኢንቴሊጀንስ ራሱ አምናት ስማርት ኢነፍ የሚለው ፊሊንግ ራሱ ኢንሴኩሪቲ ነው ማለት እንችላለን። ከዛ ደግሞ ሶሻል አክሰፕታንስ። ይህም ልክ እንደ እኔ ሶሻሊ ተቀባይነት የለኝም፣ ሰዎች አያቀርቡኝም፣ ከሰዎች ጋር በማድረገው ኢንተራክሽን ውስጥ ሰክሰስፉል አይደለሁም ብሎ አንድ ሰው ኢንሴኩሪቲ ሊሰማው ይችላል። ስለዚህ ይህም ኢንሴኩሪቲ ደግሞ ከሰዎች ጋር ኮሚኒኬት አድርጎ ኮሚኒኬሽን ስኪሉ እንዳያሳድግና ቤት ውስጥ ተቆልፎ እንዲቀር ያደርገዋል። ስለዚህ የሶሻል አክሰፕታንስ ነው። የሆነ ሶሻል ሚዲያ ብጀምር ሰው ምን ይለኛል የሚል ማለት ነው። ያ ፊር ሶሻል አክሰፕታንስ ነው። ዛትስ ዋን ታይፕ ኦፍ ኢንሴኩሪቲ። እና ሪሌሽንሺፕ ላይ ራሱ ኢቨን አንዳንድ ሴቶች መልካችን አሪፍ አይደለም ብለው ስለሚያስቡ የሆነ የትዳር አጋር አናገኝም የሚል ኢንሴኩሪቲ ሊሰማቸው ይችላል ማለት ነው። ስለዚህ ይሄ ነገር ሪሌሽንሺፕ ላይ የሚከሰት ነገር ነው። ከየት ነው የሚመጡት እነዚህ ኢንሴኩሪቲዎች? ዌር ዱ ዜይ ከም ፍሮም ብለን ስናይ ከተለያዩ ቦታዎች ሊመነጩ ይችላሉ እነዚህ ኢንሴኩሪቲዎች ማለት ነው። አንደኛ ቻይልድሁድ ኤክስፒሪየንሳችን፣ ቻይልድሁድ ኤክስፒሪየንስ እና ክሪቲሲዝም ውስጥ ካለፈ ማለት ቻይልድሁድ ትራውማ የምንለው በልጅነታችን አሁን ሰነፍ ናችሁ ተብለን ካደግን ያ ነገር በቃ እኔ ሰነፍ ነኝ እንደ የሚለው ነገር ይመላለስብናል። ካደግንም በኋላ ደደብ ነው ተብሎ አንድ ተማሪ በልጅነቱ የሚነገረው ከሆነ ከዛ በኋላ ካደገ በኋላም ያ ፊሊንግ ያ ንግግር ይረብሻል። የሆነ ነገር ሊያደርግ ሲል ኦብስታክል ይሆንበታል። ስለዚህ የቻይልድሁድ ላይ የምናሳልፋቸው ክሪቲሲዝሞች አንዱ የኢንሴኩሪቲ ምንጮች ሊሆኑ ይችላሉ። ሌላኛው ደግሞ ኮምፔሪንግ አወር ሰልቭስ ዊዝ አዘርስ ነው። ስፔሻሊ ደግሞ ዚስ ሶሻል ሚዲያ ኢራ ላይ ብዙ ነገሮች ሶሻል ሚዲያ ላይ ሲለጠፉ እናያለን እና ሶሻል ሚዲያ ላይ ያሉ ሰዎች ሁሉም ሰክሰስፉል ናቸው። ምክንያቱም ፖዘቲቭ ሳይዱን ብቻ ነው የሚያሳዩን። የሆነ በትዳራቸው በቃ ሰክሰስፉል ናቸው ሁሉም ሰዎች ሶሻል ሚዲያ ላይ ያሉት። ሲጨቃጨቁ አይቀርጹም፣ ሪከርድ አያደርጉም። ግን የሆነ በቃ በትዳራቸው ሰክሰስፉል እንደሆኑ ቤተሰባቸው ውስጥ ያለው ኢንቲሜሲ በጣም አሪፍ እንደሆነ አድርገው ያሳያሉ። በጣም ሀብታም እንደሆኑ ሁሉም ሰው ሶሻል ሚዲያ ላይ መኪና አለው፣ በቃ ተከራይቶ የሚሆን መኪና አለው። እና ያ ነገር ደግሞ እኛ ወደ ላይፋችን ስናመጣ እኔ እኮ እንደነዚህ ሰዎች አይደለሁም፣ ፎሊንግ ቢሃይንድ የሚባል ፊሊንግ እንዲሰማን ያደርገናል። በቃ ወደኋላ ቀርቻለሁ ከሰዎች። ዓለም እኮ ተቀይሯል፣ ሰው ሁሉ መኪና ይዟል፣ እኔ ግን የለኝም። ሰው ሁሉ እኮ በትዳሩ ሰክሰስፉል ነው፣ እኔ ግን እጨቃጨቃለሁ እዚህ ጋር የሚል ራሳችንን ኮምፔር እንድናደርግ ያደርገናል ማለት ነው። ግን ደግሞ ራሳችንን ኮምፔር ማድረግ ያለብን ከትላንትናው ማንነታችን ጋር ነው እንጂ ከሰዎች ጋር ሶሻል ሚዲያ ላይ ካሉ ሰዎች ጋር አይደለም ማለት ነው። ስለዚህ አንደኛው የሴኩሪቲ ምንጭ ይሄ ሊሆን ይችላል። ሌላኛው የሴኩሪቲ ምንጭ ደግሞ አንሪያሊስቲክ የሆኑ የሶሳይቲ ኤክስፔክቴሽኖች ሊሆኑ ይችላሉ። አንሪያሊስቲክ ኤክስፔክቴሽኖች ለምሳሌ አንድ ተማሪያውን ብዙ ተማሪ እየተቸገረ ያለው ግቢ ላይ አንድ ተማሪያውን ውጤት ከተበላሸበት ቤተሰብ ደግሞ የሚጠብቀው ኤክስፔክቴሽን አለ። በቃ ጥሩ ውጤት ነው የሚሰራው ልጅ ብሎ ይጠብቃል። ከዛን ያ ተማሪ ፊር ውስጥ ይገባል፣ ከቤተሰቡ ጋር ድብብቆች ውስጥ ይገባል። ቢኮዝ የእነሱን ኤክስፔክቴሽን ሚት የሚያደርግ ሪዛልት የለውም። እና አንሪያሊስቲክ የሆኑ ሶሳይታል ኤክስፔክቴሽኖች
አላገባህም እንዴ እስካሁን ድረስ እንደ እድሜ ደርሶ አላገባህም እንዴ ትምህርት እስካሁን ድረስ አልጨረስክም እንዴ ምናምን የሚሉ ማለት ነው። እና ከዛ በኋላ ኢንሴኩሪቲ እንዲሰማን በቃ የሆነ ኔጌቲቭ የሆኑ ፊሊንጎች ወደ አይምሯችን እንዲመጡ ያደርጉናል እንደዚህ አይነት ነገሮች ማለት ነው። ስለዚህ አንሪያሊስቲክ የሆኑ ሶሳይታል ኤክስፔክቴሽኖች አንዱ የኢንሴኩሪቲ ምንጮች ሊሆኑ ይችላሉ። እና ሌላው ደግሞ ኤጁኬሽን ላይ ራሱ እንዳለው ነው። አንድ ሰው አሁን በየሆነ ትምህርት ኤጁኬሽን ላይ ፎሊንግ ቢሃይንድ በቃ የሆኑ ተማሪዎች ላይክ ቢዝነስ እየሰሩ ነው፣ የሆኑ ተማሪዎች ሳይድ ሃስል እያደረጉ ነው፣ የሆነ ዶላር ሜክ እያደረጉ ነው። እኔ ግን ዝም ብዬ ትምህርት ብቻ ነኝ በቃ ትምህርቱን ራሱ ማይሰራውት ትምህርቱን ራሱ ማይጥሩ ውጤት አመጣው፣ ሌሎች ተማሪዎች ግን እየሰሩ ነው የሚል ኤጁኬሽን ላይ የሚፈጠር አንድ ተማሪ ከሌላ ተማሪ ጋር ራሱ የማነጻጸር ሁኔታም ሊታይ ይችላል ማለት ነው። ስለዚህ ዋን ኮመን ታይፕ ኦፍ ኦር ዋን ኮመን ሶርስ ኦፍ ኢንሴኩሪቲ ብለን ልንገልጸው እንችላለን። ስለዚህ ስለ ኢንሴኩሪቲ ግን ማወቅ ያለብን ነገር ኢቨን ደ ሞስት ሰክሰስፉል ፒፕል የሚባሉ ሰዎች ራሱ ሁሉም የራሳቸው የሆነ ኢንሴኩሪቲ አላቸው። ከኢንሴኩሪቲ ፍሬ የሆነ ሰው ዓለም ላይ የለም። ስለዚህ ይህን ማወቅ አለብን። ስለዚህ ዋት ኢዝ ዘ ሶሉሽን ሃው ካን ዊ ዲል ዊዝ ኢንሴኩሪቲስ የሚለው ላይ ስናይ መጀመሪያ ኢንሴኩሪቲዎቹ መመርመር ነው። እውነትም ሪል ናቸው ወይስ አይደሉም? ቢኮዝ አብዛኛው የሚሰማን ኢንሴኩሪቲ ሪል ላይሆኑ ይችላሉ። ፎር ኤግዛምፕል አንድ ሰው ቀጭን ሆኖ ሳለ አንተ አሳማ ብሎ አንድ ሰው ቢሰድበው ዊች ኢዝ ከእውነት የራቀ ነገር ነው። ምክንያቱም ሰውየው ቀጭን ነው፣ አሳማ ሊለው አይችልም ማለት ነው። ስለዚህ የምንባለው ነገር የሚሰማን ኢንሴኩሪቲ የእውነትም ሪል ነው እንዴ ብለን ማጣራት አለብን። አብዛኞቹ ፎልስም ሊሆኑ ስለሚችሉ ማለት ነው። ከዛ ደግሞ ሌላኛው ደግሞ ሶሉሽን ራሳችንን ከየስተርዴይ ቨርዥናችን ጋር ብቻ ኮምፔር ማድረግ፣ ከሶሻል ሚዲያ ላይ ካሉ ሰዎች ጋር ኮምፔር አለማድረግ፣ ከሌሎች ሰዎች ጋር ኮምፔር አለማድረግ፣ ራሳችንን ከፓስት ቨርዥናችን ጋር ብቻ ነው ኮምፔር ማድረግ ያለብን ማለት ነው። እና ሌላ ደግሞ እድገታችንን የማያበረታቱ በቃ ኢንሴኩሪቲ እንዲሰማ የሚያደርጉ ሰዎች አሉ። ሰርክላችንን ባይዞ ዲዛይን የምናደርገው እኛ ነን። እኛ በመረጥነው ሰርክል ውስጥ ነው የምንኖረው ጊዜ። ስለዚህ ሰርክላችንን ኢንኮሬጅ በሚያደርጉ ሰፖርቲቭ በሆኑ ሰዎች መሙላት አለብን። የሆነ ኢንሴኩሪቲ እንዲሰማን ከሚያደርጉ ሰዎች መራቅ አለብን ማለት። ስለዚህ አንደኛው እሱ ነው። ባይ ዘ ዌይ ዘ አልቲሜት የሚባለው ሶሉሽን ለኢንሴኩሪቲ ላይክ ኢንሴኩሪቲን እንደ ሞቲቬተር ማየት ነው። እንደ ኢነሚ ሳይሆን ምነው ኢንሴኩሪቲ እንደ ሞቲቬተር። our insecurities are the best motivators by the way። ምክንያቱም ፎር ኤግዛምፕል አሁን ቪኒ ጁኒየር የሚባለውን ኳስ ተጫዋች በቅርቡ አይታችሁታል። ቺኑን አስተካክሏል፣ ሰርጀሪ ተሰርቷል። ምክንያቱም እዛ ላይ ስለፊቱ ስለ አፒራንሱ የሚሰማው ኢንሴኩሪቲ ነበር። ያም ሰርጀሪ አድርጎ ቺኑን እንዲያስተካክል አድርጎታል ማለት። ስለዚህ ልክ እንደዛ ሁሉ አንድ በጣም ወፍራም የሆነ ሰው ፐብሊክ ላይ ሄዶ ለመንቀሳቀስ ኢንሴኩሪቲ የሚሰማው ከሆነ ከዚህ በላይ ቤስት ሞቲቬተር የለም። ጂም ሄዶ ኤክሰርሳይዝ ለማድረግ በየቀኑ ኮንሲስተንት ኤክሰርሳይዝ ለማድረግ ቤስት ሞቲቬተር የሚባለው ይሄ የሚሰማው ኢንሴኩሪቲ ነው። ሶሳይቲ አክሰፕት አያደርገኝም ብሎ የሚያስበው ኢንሴኩሪቲ ነው ማለት። ስለዚህ ቤስት ሞቲቬተር ናቸው፣ ኢነሚ አይደሉም ኢንሴኩሪቲ። ስለዚህ እንደ ሞቲቬተር መጠቀም ስንጀምር እነሱ ለእኛ መስራት ይጀምራሉ። አጌንስታት ሳይሆን ለእኛ መስራት ይጀምራሉ። እና አንድ ተማሪያውን የሆነ ትምህርት ላይ ዊክ ከሆነ ከዛን ለፈተና ከሌሎች ትምህርቶች አብልጦ ነው ታይም ሰጥቶ ለዛ ነገር የሚዘጋጀው። ስለዚህ ፕሪፓሬሽን ላይ እንድንጠናከር ያደርገናል። የሆነ ሰፊ ፕሪፓሬሽን እንድናደርግ እዛ ነገር ላይ ያደርገናል። ሌላው ደግሞ ኢንሴኩሪቲ የሚሰማን ነገሮች ባይዘይ ሪሊ ኬር የምናደርጋቸው ነገሮች ናቸው። አንድ ሰው ምንም ኬር በማናደርጋቸው ነገሮች ላይ ኢንሴኩሪቲ የሆነ ነገር ቢናገረ፣ ኔጌቲቭ ኮመንቶች ቢናገረ ምንም አይሰማንም። ግን የሆነ የሚሰማን ነገር ካለ እውነትም ያ ነገር ላይ ኬር እንደምናደርግ ያስረዳል ማለት። ስለዚህ እሱንም አንደርስታንድ ማድረግ ያስፈልጋል። እና ኢንሴኩሪቲ ቤስት ሞቲቬተር ናቸው። የሆነ ኢምፕሩቭመንት እንዲኖረን ያደርገናል። ከመቅናት ይልቅ የሆነ ሰው በዚህ ነገር ገንዘብ አገኘው ሲል፣ የሆነ ሰው ተሳካልኝ ሲል፣ የሆነ ሰው ስፖርቱ ሲስተካከል፣ ሶሻል ሚዲያ ላይ በቃ በትዳር ሰዎች ሰክሰስፉል ሲሆኑ ከመቅናት ይልቅ እንደውም እዛ ነገር ላይ ኢምፕሩቭ እንድንሆን ያደርገናል። ከትላንቱ የተሻለ ማንነት እንድንገነባ እና ራሳችንን ኮንቲኒየስ ኢምፕሩቭመንት ውስጥ እንድናሳልፍ ሞቲቬሽን ሊሆነን ይችላል ማለት ነው። ስለዚህ ቤስት አልቲሜት ሶሉሽን የሚባለው ኢንሴኩሪቲ ሁሉም ሰው አለበት። ስለዚህ ማድረግ ያለብን we should not treat
ኢንሴኩሪቲስ አዝ አወር ኢነሚስ በት ዊ ሹድ ትሪት ዘም አዝ አወር ሞቲቬተርስ። እንደዛ ስናደርግ ሁሉም ነገር መስተካከል ይጀምራል። ስላዳመጣችሁኝ አመሰግናለሁ። ቻው ቻው።